በእርግዝና ወቅት እንደ ካልጋ መውጣት፣ መቀመጥ ወይም ትንሽ ዕቃ ማንሳት ያሉ ቀላል የሚባሉ የዕለት ከዕለት እንቅስቃሴዎች እንኳ በሰውነታችሁ ላይ ከፍተኛ ጫና ሊፈጥሩ እንደሚችሉ ያውቃሉ? የሰውነታችሁ የሆድና የዳሌ ወለል ጡንቻዎች እንደ አንድ ጠንካራ የላስቲክ ባንድ አድርገን ብንወስዳቸው ከእርግዝና በፊት የጠበቁ ነበሩ። በእርግዝና ወቅት ግን የጽንሱ መጠንና ክብደት እየጨመረ ሲሄድ ይህ ባንድ ይወጠራል፣ በተፈጥሮም እየደከመ ይሄዳል። በዚህ ወቅት በተሳሳተ መንገድ ከተንቀሳቀሳችሁ አላስፈላጊ ጫና በመፍጠር ከወሊድ በኋላ ለከፍተኛ የጀርባና የዳሌ ህመም፣ ለሆድ ጡንቻዎች መለያየት፣ ለማህፀን መውረድና ለሽንት መቆጣጠር አለመቻል አይነት ችግሮች ልትጋለጡ ትችላላችሁ። ቤተሰቦቼ በዛሬ ቪዲዮአችን እነዚህን አደጋዎች በመቀነስ ሙሉ የእርግዝና ጊዜውን በጤና በምቾትና በደስታ የሚያሳልፉባቸውን 5 መሰረታዊ የእንቅስቃሴ ዝርዝሮች በጥንቃቄ ነግራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ መመልከታችሁን እንዳዘነጉ። አንደኛውና በየቀኑ የምትሰሩት እንቅስቃሴ ከአልጋ መውጣትና መግባት ነው። ከእርግዝና በፊት አብዛኞቻችሁ አልጋ ጠርዝ ላይ ተቀምጣችሁ እግራችሁን ሰብሰብ ዘረር ብላችሁ ትተኛላችሁ። ስትነሱ ደግሞ በሆዳችሁ ጡንቻ ተጭናችሁ ነው እንግዲህ የሆዳችሁን ጡንቻ የምትነሱት ማለት ነው። በእርግዝና ወቅት ግን ይህ አሰራር በሆድ ግንብ ላይ ከፍተኛ ጫና ይፈጥራል ማለት ነው። ትክክለኛውን ዘዴ ስንመለከት ወደ አልጋ ስትገቡ በመጀመሪያ በአልጋው ጠርዝ ላይ ይቀመጡ። ጉልበትዎ ከአልጋው ጋር መነካካቱን ያረጋግጡ፣ በደንብ ጠጋ ማለት ነው። በመቀጠል በጎን በኩል በክንዶ ተደግፈው ዝቅ ሲሉ እግሮቻችሁ ደግሞ በአንድ ላይ ወደ አልጋው ይሰብሰቡ። ከዛም በዝግታ ወደ ጀርባችሁ ከብለል ማለት ነው። ከአልጋ ስትወጡ ደግሞ በመጀመሪያ ሙሉ በሙሉ ወደ ጎን መንከባለል። እግሮቻችሁ ከአልጋው ወረድ ሲያደርጉ በሁለቱም እጃችሁ አልጋውን በመደገፍ ሰውነታችሁ ቀስ ብሎ ወደ ላይ መግፋት። ይህ የሆድ ጡንቻችሁ እንዳይወጠሩ ይረዳችኋል ማለት ነው። ሁለተኛው ነጥብ ደግሞ የመቀመጥ ወይም አቀማመጣችሁ ነው። በእርግዝና ወቅት አብዛኞቹ እናቶች ወደ 2 የተሳሳቱ አቀማመጦች ያደላሉ። የመጀመሪያውን ስንመለከት በወንበሩ ጠርዝ ላይ መንጠልጠል። ይህም ለሆድ ቦታ የሚፈጥር ቢመስልም ወይም ደግሞ ምቾት የሚፈጥር ቢመስልም የታችኛውን የጀርባ ቅስት በመጨመር በዳሌና በሆድ ላይ ህመም ይፈጥራል። ሁለተኛው ደግሞ ስህተታችሁ ወንበር ላይ ዘና ማለት ወይም ደግሞ መዛል፣ ዘንበል ማለት ነው። ዳሌ ወደ ኋላ እንዲያዘነብል ስለሚያደርግ የጀርባ ህመም ከማስከተሉም በላይ የህፃኑን አቀማመጥ ሊያበላሽባችሁ ይችላል። ስለዚህ በጣም ጥንቃቄ ይፈልጋል ይህም ማለት ነው። ትክክለኛውን የመቀመጥ መንገድ ስነግራችሁ ወንበር ላይ ሲቀመጡ ሙሉ በሙሉ ወደ ኋላ ተጠግተው መቀመጣችሁን አረጋግጡ። ወገቦ ከጉልበትዎ ትንሽ ከፍ ማለቱን ደግሞ ታረጋግጣላችሁ። የታችኛውን ጀርባ ለማሳረፍ የተጠቀለለ ትንሽ ፎጣ ወይም ትራስ ከጀርባ ማስደገፍም ትችላላችሁ። ትከሻችሁን ዘና አድርጋችሁ ቀጥ ብላችሁ መቀመጣችሁን ደግሞ ማረጋገጥ ይኖርባችኋል ማለት ነው። ሶስተኛውን ስንመለከት የመቆም ወይም አቋቋማችሁን ነው። ነፍሰ ጡር እናቶች የሆዳቸውን ክብደት ለመሸከም ሲሉ ወይ ሆዳቸውን ወደፊት ገፋ አድርገው ይቆማሉ ወይም ዳሌያቸውን ወደ ኋላ ያዘነብላሉ። ሁለቱም አቋቋሞች የሆድና የዳሌ ጡንቻዎችን እንዲወጠሩ ያደርጋል። ትክክለኛውን መካከላዊ አቋቋም ይህ ኒውትራል ፖስቸር የምንለውን ስንመለከት እግሮችን በትከሻው ስፋት ልክ አድርገው ይቁሙ። ጉልበትዎን አያጣብቁት ወይም ዘና ያድርጉት። ዳሌውን ወደፊትና ወደ ኋላ በመጠኑ በማንቀሳቀስ መካከለኛውና ምቹ የሆነውን ቦታ ይፈልጉ። ደረትዎን ሳያጣብቡ ትከሻውን ዘና አድርገው አከርካሪውን ቀጥ አድርገው ይቁሙ። አራተኛውና በጣም ወሳኙ ነጥብ እቃዎችን ወይም ታዳጊ ልጅ ካላችሁ ስታነሱ እንግዲህ በጣም ስህተት ትሰራላችሁ። በወገብ ብቻ ጎንበስ ብሎ እቃ ወይም ልጅ ማንሳት በእምብርትና በሆድ ጡንቻዎች ላይ ከፍተኛ ጉዳት ያደርሳል። ዋናው ሚስጥር የስትንፋስ አጠቃቀም ላይ ነው። እዚህ ላይ እንግዲህ ማስተዋል ያለባችሁ ማንኛውም እቃ ሲያነሱ ወይም ሲወርድ ወደ ውጭ መተንፈስ አለባችሁ። ወደ ውጭ ስትተነፍሱ የሆድና የዳሌ ጡንቻዎች ጫናውን እንዲቋቋም ይረዳቸዋል። ያተነፋፈስ ቅደም ተከተሉን ስነግራችሁ እግሮችዎን ፈረቅ አድርገው ይቆሙ መጀመሪያ ወይም ደግሞ በትከሻችሁ ልክ መክፈት ማለት ነው። አከርካሪ ቀጥ አድርገው ወደ ውስጥ እየተነፈሱ በጉልበታችሁ
የተወሰነ እጠፍ ማድረግ ማለት ነው። እቃው ወይም ልጁን ወደ ሰውነቶ አስጠግተው በመያዝ ወደ ውጭ እየተነፈሱ በጉልበቶ ተገፍትረው ቀጥ ብለው መቆም ማለት ነው ባጭሩ። አምስተኛው ደግሞ ጥንቃቄ የሚፈልገው ምንድነው? ልጅን መሸከምና ጋሪ መግፋት አይነት የመሳሰሉ ስራ የምትሰሩ እናቶች በዚህ ሰዓት እንግዲህ ልጅ ስትሸከሙ ልጅም በወገበው ጎን ላይ ማድረግ ክብደት ወደ አንዱ በኩል እንዲያደላ ስለሚያደርግ የሆድ ጡንቻዎች የመለየት አደጋን ይጨምራል። ስለዚህ ልጅዎን ሁሉ ጊዜ በሰውነቶ መካከል አድርገው መያዝ ይኖርባችኋል ማለት ነው። ጋሪ ስትገፉ ደግሞ የጋሪውን እጀታ ክንዶ በ90 ዲግሪ ማዕዘን እንዲታጠፍ አድርገው አስተካክሎ በተጨማሪም ደግሞ በሚራመዱበት ጊዜ ወደ ጋሪው ተጠግተው ይራመዱ። ጋሪው ከርሶ ርቆ ከሄደ በሆዶ ላይ የሚኖረው ውጥረት ይጨምራል ማለት ነው። ውድ ቤተሰቦቼ እነዚህ ቀላል የሚመስሉ ነገር ግን እጅግ ወሳኝ የሆኑት የዕለት ተዕለት እንቅስቃሴዎቻችሁ በመተግበር የእርግዝና ጊዜውን ሙሉ በሙሉ በጤና ማሳለፍና ከወሊድ በኋላ የሚመጡ ህመሞችን በከፍተኛ ደረጃ መቀነስ ይቻላል ማለት ነው። የዛሬ ቪዲዮአችን ጠቃሚ መረጃ እንደሚሰጣችሁ ተስፋ አድርጋለሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለሌሎች ነፍሰ ጡር እናቶች ወላጆች እንዲደርሱ ሼር አድርጉልኝ። በማንኛውም ስርዓት ላይ ጥያቄ ማስተያየት ካላችሁ ከታች ኮሜንት ላይ ጻፉልኝ። ለተጨማሪ ጠቃሚ የጤና መረጃዎች ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁኝ እጅግ አድርገን እናመሰግናለን። በሌላ ጊዜ እንመለሳለን። ሰላም ቆዩልኝ።